ቤተሰብ ዛሬም ተደገመ። ብሩኬ ቃል በተግባር ይላችኋል። እንደዚህ ነው እንግዲህ ትናንትና እንደሰማችሁን ለሀብቴ ስጦታ አለህ እያለው ነበረ። ዛሬ የመኪና ስጦታ አበርክቶለታል። እውነት ለመናገር በጣም የሚደነቅ ልጅ ነው። በዚህ ዘመን በተለይ ከራሱ ቅድሚያ ለቤተሰቦቹ የሚኖር ጀግ ላይ ሰሞኑን እንዳያችሁ ደስ የሚሉ ቪዲዮዎች ነው እየተለቀቁ ያሉትኝ። ነገ ደግሞ ይህ ቪዲዮ ላይክ እያደረጋችሁ ለሀብቴ እንዲደርስ አድርጉልኝ። ነገ እኔ ሲለቀቅ ማየት የምፈልገው በተለይ ደግሞ ሀብቴና እሙሽዬ ማለት ነው። እንዳያችሁት ብዙ ነገሮችን ብሩኬ ለእናንተ እንደሚያስበው ሁሉ እናንተም ለሀይሚም ለብሩኬም ታስባላችሁ። ስለዚህ ሁለቱን አንድ አርጋችሁ አስታርቃችሁ አስማምታችሁ ነው ማየት ቪዲዮ ሲለቀቅ ማየት የምፈልገው። እንግዲህ ዛሬም ብሩኬ እንደሰማችሁ ስለ ሀይሚና ስለሱ ግንኙነት አንዳንድ ነገሮችን እያለ ነበረ። ሲቀጥል ብሩኬ ከሀገር ለመውጣት ሀሳብ እንዳለውም ነግሬያችኋለሁ ከዚህ በፊትም ማለት ነው። እሱንም ጭምር ይዤላችሁ መጥቻለሁ። በመጀመሪያ ኮንግራጁሌሽን ማለት እፈልጋለሁ ለሀብቴ። እንግዲህ ብሩኬ ይህን 3 ቀን 4 ቀን በጣም ብዙ ነገሮችን እያደረገ ነው። ለሀይሚዬ ቤት፣ ለሙሽዬ ቤት እንደዚሁም ለወንድሙ ደግሞ መኪና ማለት በጣም የሆነ ደስ የሚል ነገር ነው። በዚህ ዘመን ማለት ነው ብዙዎች በጣም ይስገበገባሉ። በተለይ ደግሞ ብር ሲያገኙ ለራሳቸው ያደርጋሉ። ሲቀጥል ደግሞ አልባሌ ቦታ ላይ ነው የሚወድቁበት። ማለት በቃ አላደል ያላዩትን ለማየት የሚጥሩት ነገር አልባሌ ቦታ ላይ እንዲወድቁ ያደርጋቸዋል። ግን እዚህ ጋር እንዳያችሁት ብሩኬ ቅድሚያ ለእናቱ እንደዚሁም ለሚወዳት ሴት ኦር ደግሞ ለወንድሙ ነው አዳልቶ ያን ነገር ሲያረግ የነበረው። የሰው ልጅ ደግሞ በአጭር ጊዜ እንደዚህ ሰርቶ ተቀይሮ እንደዚህ አይነት ነገር ለቤተሰቡ ሲያረግ አለማድረግ ንፉግነት ነው። እውነቴን ነው የምላችሁኝና ብሩኬ በዚህ ነገር ላይ በጣም አድንቄ ያለው ጎበዝ ጀግና ነህ። ሀብቴም ደግሞ እንኳን ደስ አለ። አስባችሁታል? ከታናሽ ወንድም ስጦታ ይገባሃል፣ የልፋት ውጤት ነው ብሎ መኪና ሲሰጠው ሀይሚዬም በጣም ደስተኛ ናት። ሸር ስታረግ አይታችሁ ከሆነ የኔ ምርጥ ወንድም የኔ መካሪ ይገባሃል፣ እንዲያውም ሲያንስህ ነው ብላ ልብ ቅርጽ ያለበት ኢሞጅ አድርጋለች ሀይሚ፣ ልበቀና ማለት ነው። እና በዚህ ላይ አያይዞ ብሩኬም እንግዲህ ስለ ሀይሚና ስለ ራሱ ግንኙነት አንዳንድ ነገር እያለ ነበረ። ሀይሚ ባለ ውለታው እንደሆነች ከመጀመሪያ ጀምሮ ያው ማለት ከሱ ጋር መሆኗን ለሱ መቀየር መለወጥ ምክንያት ከፈጣሪ በታች ምክንያት መሆኗን ብሩኬ እያመሰገነም ነው። እንደዚሁም ደግሞ ባለውለታዬም ነች እያለ ነው። ግን በሱና በሀይሚ መካከል ያለው ግንኙነት እንዳበቃለት ነው ዛሬም እያወራ ያለው። ብሩኬ እንደዚህ እንድታወራ አልፈልግም። እኔ በመጀመሪያ ደረጃ ቃለሁኝ የሆነ ቦታ ለመሄድ ልብ ስለተነሳሳ ነው እንጂ ግግም ብለህ እንደዚህ የምታወራው ከሀይሚ ጋር መለየት ወይንም ደግሞ እኔና ሀይሚ መካከል ብዙ ጊዜ ጭቅጭቅ ይፈጠራል የሚለው ነገር አይደለም። በዛ ነገር ሰልችቶኛል ኦር ደግሞ ቆርጫለሁ ወስኛለሁ እያለ ነበረ። የሰው ልጅ እኮ እንኳን አይደለም ሰው ለሰው አብሮ ሲኖር ቀርቶ እግር ከእግር ጋር ራሱ ይጋጫል። ይሄን ማወቅ አለብህ። ገባህ አይደል? ሰው ልጅ ሁሌም ሰላማዊ ህይወት ይኖራል ማለት አይደለም። የሚያጨቃጭቁት ነገሮች ይፈጠራሉ። ቀስ ብሎ መፍታት፣ እንደገና ደግሞ ነገሮችን በብልሃት መያዝ ነው እንጂ ከእሷ ጋር ተጨቃጭቃለሁ በቃ እኔ አሁን ትቼ እሄዳለሁ ምናምን የሚባለውን ነገር በመጀመሪያ እርሳው። ሲቀጥል እንግዲህ ያው አውቃት ማለት ሰሞኑን አይታችኋል። ሀይ ጥቅመኛ ምናምን እየተባለች ነበር በብዙ ኮሜንት ላይ ማለት ነው። ቤት ስትሰጥ ለምን ተመለሰች፣ ልቧ ለምን ተመለሰ የሚለው ነገር ጥያቄ ምልክት የሆነባቸው ሰዎች በጣም ብዙ ሰዎች አሉ በነገራችን ላይ እና ብሩኬም ደግሞ ያንን ሀሳብ አይቶ ኮሜንት ላይም ሆነ ቪዲዮ ላይ አይቶ ያንን ሀሳብ ቪዲዮ ሰርተውበታል። ካስታውሳችሁ መቼም 2 ቀን 3 ቀን ነው የሚሆነው እና ግን ብሩኬ የሀሳብ ወደ አንተ ሊገለበጥ ነው። የምሬን ነው የምልህ። እኔ እንደ ወንድሜ በጣም ወዳለሁ፣ አከብራለሁኝ። ሀይሚም እንደ እህቴ ወዳታለሁ፣ አከብራታለሁ። ግን ሀይሚ ባለ ውለታዬ ነች ማለት እኛውን ስለ ውለታ ሳይሆን እያወራን ያለነው ስለ ፍቅር ነው። ገባ? አንተና ሀይሚ መካከል ብዙ ነገሮች ተፈጥረዋል። ምንም እንኳን በይፋ ፍቅረኛሞች ነን የፍቅር ህይወት ጀምረናል ባትሉም የምታረጓቸው ነገሮች፣ የምትነጋገራቸው ቃላቶች፣ የምትጠቃቀፏቸው፣ የምትደባበሷቸው ብዙ ነገሮች ሁለት ጥንዶች የሚያደርጉትን ድርጊቶች ነው ስታረጉ የኖራችኋት እና አሁን የሆነ ነገር ማለት አላማ ሲሳካ ወይንም ደግሞ ሀይሚም የሆነ ነገር ቦታ ስደርስ አንተም የምትፈልጋቸው ነገሮች ሲሳኩ ላሽ ሀይሚም ላሽ አንተም ላሽ ማለት መባባል የለባችሁም። እኛንም ከወደዳችሁ እኛም ደግሞ ከመጀመሪያ ጀምሮ ስናጣብሳችሁም ስናገናኛችሁም
እኛ ነን አይደል መጀመሪያ ጀምሮ እየተከታተልናችሁ እስከ ዛሬ ድረስ የደረስ ነው። ትልቅ ደረጃ ስለደረሳችሁና ሀሳባችሁ አላማችሁ ስለተሳካ ደስ ብሎኛል። ግን ደግሞ የቀረ ነገር አለ። እናንተ የፍቅር ጨዋታ ስትጫወቱ ቆይታችሁ መጨረሻ ላይ ጭቅጭቅ አለው በሆነው ባልሆነው እየተነጋገርን ምናምን ተሰላችተናል ወይንም ደግሞ ያ ነገር ስላለ በቃ መቁረጥ አለብኝ መወሰን አለብኝ የሚለውን ነገር ተወት አድርጉትና ሰከን ብላችሁ ነገሮችን በትኩረት ለማየት ሞክሩ። እንግዲህ ዛሬ ሰምታችሁት ከሆነ ብሩኬ ሀብን መጀመሪያ የሆነ መኪናዋ የሌላ ሰው እንደሆነች ምናምን ነበር ሲያወራ የነበረው እና በመካከል ወደ ካናዳ ልትሄድ ነው የሚል ቃል ሲያወጣ ነበር እና ብሩኬ ካናዳ ለመሄድ ነው ይሄ ሁሉ ነገር ወይንስ ደግሞ እኔ እኮ ዱባይ ይዛ ሚፍታህ ጋር ሚፍታህ በነገራችን ላይ ተመልሷል። ኦር አላቅም ብቻ በአጠቃላይ ዱባይ ነበር የመሰለኝ። አንተ ግን ካናዳ ለመሄድ ነው ሀሳብህ ወይንስ ምንድን ነው? ይሄ ቢሆንም እንኳን ሀይሚን ትተህ አይሆንም፣ የማይሆን ነገር ነው። በመጀመሪያ የአንገት ሀብሉ በጣም ብዙዎቻችሁ መተት ነው ትላላችሁ። መተት አይደለም። እናንተ በሃይማኖታችሁ እናንተ ማንም ሙስሊምም ክርስቲያንም ማንም ሰው በሃይማኖቱ ማመን አለበት። ካመነ ደግሞ በእንደዚህ አይነት ነገር ሀሳቡ መሰረቅ የለበትም። እና ግን ያው ብሩኬ ሀይሚ እንዲቆርጥላት ነው ያደረገው ሀብሉን። ምክንያቱም ከሀገር መውጣት ስለፈለገና ስላሰበ በቃ አለቀና ለአራት ነጥብ እና ብሩኬ በመጀመሪያ ተረጋጋ፣ በደንብ ተረጋጋ። ሀብቴም ያው አንዳንድ ተስፋዎች አሉ እያለ ነበር ከሀይሚና ብሩኬ ጋር አንድ ላይ ማለት ነው። እዚህ ጋር እኔ ብሩኬን በጣም አድንቀዋለሁ። ከራሱ አስቀድሞ ለቤተሰብ ስለኖረ ወይንም ደግሞ ለሚወዳቸው ሰዎች ቋሚ ነገሮችን ስላደረገ በጣም ጀግና ሰው ከሰራ ይቀየራል። ግን የሀይሚዬም አንድ 4 ቀን ነው ቤቱ የቀረው ምናምን እያለ ነበረ። ግን ቤት ቁስ ምናምን ነገሮች ያለ ፍቅር ያለ አንተ ምንም ነገር ስለማይሆኑ ሀይሚም ስለማትቀበልህ ረጋ ብለህ ቀስ ብለህ አስብበት። ነገ ሀይሜን እንኳን ጥለሃት ረግጠሃት እንደዚህ ተመልሳ እሷ አንተን እየለመነች ትተሃት ብትሄድ ይቆጭሃል። የምሬን ነው የምልህ። ማለት ለሰው ልጅ ሰው በጣም አስፈላጊ ነው። ሁላ ዛሬ እያለ ነበረ ማለት በቃ እግዚአብሔር ሲወዳችሁ ሰውን የሚሰጣችሁ ሀይሜን ሰጥቶኛል፣ ግን ደግሞ ያው ፍቅራችን እዚህ ጋር አቁሞ ምንድን ነው በቅቷል ምናምን ሁላ እያለ ነበረ። ብሩኬ ተረጋጋ፣ ገባ? አሁን ያን ነገር ካወቅህ ዛሬ ላይ አንድ ሰው ምናልባት ብሩኬ እኔ ወስድሃለሁ እዚህ ሀገር እኔ ይህን አረግልሃለሁ ሊልህ ይችላል። እውነቴን ነው የምልህ። አንተ ሀገር ቤት ስላለ ነው። አሁን ከሀገር ቤት ወጥተህ ነገሮችን ብታይ ከሀይሚ ጋር እንደዚህ ረግጠህ ምናምን ነገሮችን ብትሄድ ይቆጭሃል። የምሬን ነው የምልህ። ስትመለስ ራሱ ላታገኛት ሁላ ትችላለህ። መቼም ቁጭ ብላ አትጠብቅም። ይሄን ነገር ታሳቢ አድርገህ በመጀመሪያ ደረጃ ከሀይሚ ጋር ያለውን ነገር በግልጽ ተነጋግራችሁ ነገሮችን መፍታት አለባችሁ። የሆነ በቃ ብሩኬ ሀይሚን ጠልቷት ወይንም ደግሞ በመካከላቸው ሀይሚ የተናገረችው ነገር አስቀይሞት ምናምን እንዳይመስላችሁ። የምሬን ነው የምነግራችሁ። ከሀገር መውጣት ስለፈለገ ብቻ ነው። አንደኛ ያው ሀይሚም እንዲቆርጥላት ወይንም ደግሞ ብሩኬ ከኢየሩስ ጋር የሆነ ነገር አለ ብላ እንድታስብ ኢየሩስ የሰጠችውን ማህተብ አደረገ ማለት ነው። ሶሪ የአንገት ሀብል ቆርቆሮ ነው፣ የምን አንገት ሀብል ነው። እና እሱን አደረገ። ግን ደግሞ እኔ የምነግርህ ተረጋጋ ነው። በቃ ተረጋጋ፣ ነገሮችን ቀስ ብለህ አስተውለህ። ሀይሚም ደግሞ ባለውለታዬ ናት ብቻ ሳይሆን የምትለው ነገ ለልጆች ነው። ሀይሚ ጋር እኮ የተገናኘንበት ሰዓት እንደዚህ ተፈጥሮ እንደዚህ ከሆኑ ምናምን ብለህ ልታዋጋ ወይንም ልታወራቸው የምፈልገው እንጂ ዛሬ ላይ መጥተህ ሀይሚ ባለውለታዬ ናት፣ ለእሷ ደግሞ መመለሻም ቤት ገዛሁላት የማይሆነውን ብሩኬ አንዳንዴማ አስተውል እንጂ የምታወራቸው ነገሮች ላይ ማለት ነው። አስተውል። ምክንያቱም እኛ የምንፈልገው ሌላ፣ አንተ የምታወራው ሌላ። እና ቤተሰቦቼ ኒውስ ላይክ ሼር እያደረጋችሁ ተቀላቀሉ። ነገ ማየት የምንፈልገው ብሩኬ ሀይሚ ታርቀው የታረቁበትን ሰላም ያወረዱበትን ቪዲዮ ብቻ ነው። ሌላ ምንም ነገር ማየት አንፈልግም። ሰላም ሆነው ቢሆን ቀለበት ወይ ሽምግልና ጠብቅ ነበረ። ግን አሁን ላይ ሰላም ስላልሆኑ እርቅ የሚለው ነገር ብቻ ነው ማየት መስማት የምፈልገው። ብሩኬ ግግም አትበል እባክህ፣ ለነገሮች ቀስ በል፣ ረጋ በል። እንዴት ነው ሲሮጡ የታጠቁ ሲሮጡ ይፈታል የሚባል ነገር አለና ረጋ ብለ ነገሮችን በትኩረት ተመልከት ለማለት ነው። ቅመሜ ዛሬ አልመጣችም። ቤተሰቦቼ ሌላ ቤት መታ እንደው አላውቅም፣ ግን ቤቷ አትመጣም አልመጣችም።